بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. الحديث السادس والثلاثون سادستنيا حديث لاي درسنا لي أبو هريرة حديث نو عن النبي صلى الله عليه وسلم قال يا الله ملكتنيا اندهاله من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة ومن يسر على معسر يسر الله عليه في الدنيا والآخرة ومن ستر مسلما ستره الله في الدنيا والآخرة والله في عون العبد ما كان العبد في عون أخيه. حديث رزم ملال قرارتنا يوالم مالتنا إن شاء الله. هي حديث يا أبو هريرة حديث نو مسلم يزقبوت حديث نو صحيح حديث نو تادا يا الله ملكتنيا صلوات الله وسلامه عليه اندهالو إلى أبو هريرة من نفس عن مؤمن كربة كأند مؤمن عند تنشجر يفتعلت እፎይታን እንዲያገኝ ያደረገው ጭንቁን የደረሰለት ሰው አሉ من كرب الدنيا كدنيا ጭንቅ نفس الله عنه كربة من كرب يوم القيامة قيام ቀን ከሚያጋጥሙት ጭንቆች አላህ Subhanahu Wa Ta'ala ደግሞ የሱን ጭንቅ ይፈርጀዋል አሉ። አንድ ሙእሚን ወንድሙ በዱንያ ላይ ተቸግሮ በተጨነቀበት ለዛች ጭንቅ የደረሰን ሙእሚን አላህ ደግሞ ቂያም ቀን ለሱ ይደርስለታል ከጭንቁ ፈረጃ ያደርግለታል። ምክንያቱም አልጀዛኡ ሚን ጂንሲል ዐመል ይባላል። አንድ ሰው የሆነን ስራ ሲሰራ ከዛው ተመሳሳይ የሆነ ምንዳ ነው የሚሰጠውና ማለት ነብዩ ሰለላሁ ዐለይሂ ዐለይሂ ኢንማ يرحم من عباده الرحماء አላህ ከባሮቹ የሚያዝነው ለአዛኞች ነው አሉ። ለምሳሌ ለወንድሞቹ ያዘነ አላህ ያዝንለታል፣ ጭንቃቸውን ደግሞ የፈረጃቸው አላህ ይፈርጅለታል። ኢነላህ يعذبون الذين يعذبون الناس في الدنيا በዱንያ ላይ ሰዎችን የሚያሰቃዩ የሚቀጡ ሰዎችን አላህ በአኺራ በዛው ይቀጣቸዋል፣ ያሰቃያች ስቃይ ያገኛሉ ብለዋል። وهكذا الجزاء من جنس العمل ነው። አንተ ለሰው ጥሩ ስትሆን አላህ ደግሞ ጥሩ ነው ከሱ የምታገኘውና ኩርባህ ማለት በጣም የከበደ ችግር ማለት ነው። ሰውየውን ከርብ ጭንቅ ውስጥ የሚያስገባ ነገር ማለት ነው። ያንን የነፈሰ ማለት ደግሞ ሰውየውን ያቃለለለት ማለት ነው። ያንን ችግር ومن فرج የሚል ደግሞ አለ። ተፍሪጅ ደግሞ ከፍ ያለ ታዲያ አንድ ሰው اذا فرج عن كربة اخيه የወንድሙን ችግር ሲፈታለት አላህ Subhanahu Wa Ta'ala ለሱ ደግሞ አዩማ ሙእሚንን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሙእሚን እኮ يطعم اطعم مؤمنا على جوع በተራበበት አንድን የተራበን ሙስሊም ያበላ ሙእሚን ያበላ اطعمه الله يوم القيامة الله قيام ቀን ያበለዋል من ثمار الجنة ከጀነት ፍራፍሬዎች አላህ ያበለዋል አሉ። وأيما مؤمن سقى مؤمنا على ظمأ ተጠምቶ የተጠማን ሙእሚን ያጠጣ ውሃ በዚህ ዱንያ ላይ الله سقاه الله يوم القيامة من الرحيق المختوم ከመጠጦች الرحيق المختوم የተባለውን ልዩ የሆነውን ያጠጣዋል አላህ Subhanahu Wa Ta'ala አለ። وأيما مؤمن كسى مؤمنا على عري ተራቅቶ ልብስ ያጣውን አንድን ሙእሚን ያለበሰ كساه الله من خضر الجنة الله سبحانه وتعالى كجنة لبس ليو يهونون أخضرون مالت يالبسوا الله الله سبحانه وتعالى
ልብሱን ያለብሰዋል አሉ። ታዲያ በሌላው አላህ ስብሓንሁ ወተዓላ ቅያም ቀን ሰዎችን ይቀሰቅስና አሉ ኢብኑ መስዑድ ሐዲስ ነው በጣም እርቃናቸውን ምንም ባለበሱ ይቀሰቅሳቸዋል። በጣም ተርበው ነው የሚቀሰቅሳቸው። ኃይለኛ ረሃብ ራቁት ሲባል አንዲት እንኳ ጣል የተደረገ ነገር በሌለበት ከቆዳቸው ውጭ የለበሱት ነገር ሳይኖራቸው ማለት ይቀሰቅሳቸዋል አላህ። ያ አላህ በዛው በረሃቡ ልክ ደግሞ ጥሙ ወአظመአ ማ ካኑ ቀጥ ሰው ተጠማ ቢባል ከዚህ በላይ ተጠማ የማይባልበት ደረጃ ላይ ጥም ሆነው ይነሳሉ አሉ። ያ አላህ ወአንصበ ማ ካኑ ቀጥ ከድካም ከዚህ በላይ ሰው ልጅ አይደክምም የሚባል በጣም ደክመው ማለት ነው የሚነሱት አሉ። ፈመን ከሳ ሊላህ ከሳሁ ላህ ለአላህ ብሎ ሙእሚንን ያለበሰን አላህ ያለብሰዋል። ለአላህ ብሎ ያበላን አላህ ያበለዋል። ለአላህ ብሎ ያጠጣን አላህ ያጠጣዋል። ለአላህ ብሎ ዐውፍ ያለ ይቅር ያለን አላህ ይቅር ይለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አጂብ። ሌላም በሌላ ሐዲስ አነስ የዘገቡት ሐዲስ ነው። አንድ ሰው ከጀነት ሰዎች أن رجلا من أهل الجنة يشرف يوم القيامة على أهل النار ወደ ጀሃነም ሰዎች ብቅ ይልና ያው ከቅርብ ርቀት ማለት ነው ታዲያ እንጂ ጀነትና ጀሃነም በጣም የተራራቁ ናቸው። የሰማይና የምድር ያክል አይደለም የሚራራቀው፣ ከዛ በላይ ነው የሚራራቀው። 7 ሰማይና 7 ምድር ማለት ርቀቱ ይሄ ነው። ግን ሆኖም አላህ ከቅርብ ርቀት ያገናኛቸዋል። የጀነት ሰዎች ጀሃነም ውስጥ ያሉ ሰዎች ምን አይነት መከራ ውስጥ እንዳሉ ሲያዩ ነው ጀነቱ ምጥማቸውና ትክክለኛ የተሻለ ነገር እንዳገኙ የሚያዩት የሚገነዘቡት። አንድ ሁለተኛ ደግሞ የተበደለው በዳዩ የጁን እንዳገኘ ካላየ ምጎል ነገር ስለምኖር ለዛ ማለት ጀሃነም ያሉ ሰዎች ጀነት ያሉ ሰዎች ምን አይነት ድሎት ውስጥ እንዳሉ ይመለከታሉ። ጀነት ያሉትም ጀሃነም ውስጥ ያሉት ምን አይነት ስቃይ ውስጥ እንዳሉ ያያሉ። ማየት ብቻ አይደለም ውይይትም አለ። ልክ ሰው ከሩቅ ሆኖ በስልክ ምናምን እንደምነጋገረው እንደዛው የሚባባሉም ነገር ይኖራል። ካልተናገረ የማይወጣለት ይኖራል። ያን እንዴት ይውጣለት? ያ ይናገር እንጂ ብዙ በደል ይደርስበታል ሰው ልጅ በዚህ ዱንያ። ታዲያ ወደ ጀሃነም ከጀሃነም ሰዎች ወደ አንዱ አንተ እከሌ ይለዋል። ታቀኛለህ? ኧረ አላወቅኩህም ይለዋል። ማነህ አንተ? እንዴ እኔ እኮ በዱንያ እንዲህ ቀን በእንዲህ አይነት ቦታ ቸግሮኝ ውሃ ጠምቶኝ እባክህን አጠጣኝ ብለኸኝ ነው እንጂ በእንዲህ አይነት ቦታ እንደዛ ብለኸኝ ፈሰቀይቱክ ውሃ አጠጣሁክ አላስታወስከኝም እንዴ? ጀነት ስትገባ ረሳኸኝ እንዴ ይለዋል አሉ። ቃለ ቀድ ዐረፍት አወኩኝ፣ አሁንማ ትዝ አለኝ፣ በጣም ጠምቶ ነበር ውሃ ያጠጣኸኝ ይለዋል። አሁን ይህንኛው ፈሽፈዕ ሊ ቢሃ ዒንደ ረቢክ፣ ታዳ እንዳው ዛሬ አላህ አትሸመግለኝም አላህ ዘንድ እስኪ ሸምግልልኝ፣ ከዚህ ካለሁበት ቅጣት እንዲወጣ እስኪ ሸምግልልኝ፣ አላህ ለምንልኝ እስኪ ብሎ ይለዋል አሉ። ከዛ አላህን ይጠይቃል እዚህ ጀነት ውስጥ ያለው ሰውዬ። ፈየቁሉ ሸፊዕኒ ፊህ፣ ያ አላህ ይሄ እኮ እዛ ጀሃነም ውስጥ ያለው ሰው ከሌ በዚህ ቀን እኮ አንድ ቀን በተጠማሁበት ውሃ አጠጥቶኛል፣ እንዳው ለኔ ብለህ ከጀሃነም እሳት ብታወጣው ጀነት ብታስገባው ጌታዬ ብሎ ይጠይቃል አሉ። ከዛ አላህ አውጡለት ይውጣ። ሰውየውን አንድ ጉንጭ ውሃ ስላጠጣ አንድ ጊዜ ጠምቶት ውሃ ስላጠጣው በዛች ውለታ ይውጣ ይላል አላህ Subhanahu Wa Ta'ala። ከጀሃነም ውስጥ ይወጣል የሚል ሐዲስም አለ ማለት ነው። ኢዘን ሰው በሰራው ነገር አላህ Subhanahu Wa Ta'ala ሐዲሱ ደከም ያለም ቢሆን ሌሎች ሐዲሶች ብዙ ስላሉ አላህ በሰራው ሐታ እኮ
አንድት ውሻን አጠጥቶም እኮ አላህ ምህረት አደረገለት ደግሞ አለ በሶሒህ ሐዲስ ውሻን አጠጥቶ وهكذا ስለዚህ አንድ ሙእሚን ያጠጣ ደግሞ ምን ያክል ነው ማለት ነው ኢዘን በትንሽም በትልቅም ሰውየው አንድ ሰው በተቸገረበት ለችግሩ ሲደርስለት አላህ Subhanahu Wa Ta'ala ቅያም ቀን እሱ በጣም በተቸገረበት ይደርስለታል ነው ኩርበተን ሚን ኩረብ የውም القيامة እሺ በዱንያ ላይ የወንድሙን ችግር የደረሰ አላህ የዱንያን ችግሩ ይፈታለታል አይልምስ የአኺራውን ነው የሚለው በዱንያ ላይ ወንድሙን የዱንያን ጭንቅ ተቸግሯል ገንዘብ ይቸግረው በላ ይቸግረው መለበስ ይቸግረው ብቻ ያው የሰው ልጅ ችግሩ ብዙ በጣም በተጨነቀበት ፈረጀው ሰውዬ አላህ በአኺራ ይፈርጀዋል ነው በዱንያ ይፈርጀዋል አይልም من كرب الدنيا አይልም ወይ من كرب الدنيا والآخرة አይልም ሌላው ላይ ግን በዱንያ አኺራ ሚሰጥረዋል ይላል ለምሳሌ ሐዲስ ላይ ይመጣል ይሄንኛው ግን በአኺራ ብቻ ነው ያደረገው ለምን ሲባል ከርብ ማለት ወይም በጣም ጭንቅ የመጨረሻ ጭንቅ ማለት ነው ከባድ ማለት ነው ሁሉም ሰው በዱንያ ላይ ከርብ በመባል ሊገለጽ የሚችል አይነት ችግር ላይ አይወድቅ የተወሰነ ሰው ነው እንዲህ አይነት ችግር ሊያጋጥም የሚችለው ወይም አሉ ኢዕሳር የሚባለው ነውር መሸፈን የሚባለው ግን ሁሉም ሰው ስለሚያጋጥመው ከዚህ አንፃር ልዩነት ስላለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ደግሞ ምን አሉ يجمع الله الاولين والاخرين في صعيد واحد الله የመጀመሪያ የመጨረሻ ሰውን ሁሉንም አንድ ላይ ይሰበስባቸውና فيسمعهم الداعي አንድ ሰው ቢጣራ ሁሉም መስማት በሚችሉበት ቦታ ላይ አንድ ሰው እያንዳንዱን የተሰበሰበውን ሰው ማየት በሚችል የተሰበሰቡበት አንድ ቦታ ሁሉንም ሰው አንድ ሰው ማየት ይችላል ሁሉንም ሰው አንድ ሰው ማሰማት ይችላል አጂብ ያው የአኺራ የቃሚያ ቀን ጉዳይ ስለሆነ አይገባ ታዳ ጣይ ወደ እነሱ ትቀርብና ሰዎች ከገምና ከከርብ ከጭንቀት ከባድ ሁኔታ ላይ ይሆናሉ የማይችሉት ደረጃ ላይ ይደርሳሉ እንዳውም ስለ ያለንበትን አታዩም ምን ይሻለን አረብ ውሳኔ ይሰጥ ተብሎ ጥያቄ ያቀርባሉ ሰዎች ተብሏል ስለዚህ ምን ኩረብ የውም القيامة የቂያማን ቀን ጭንቅ ነው አላህ የሚፈርጀው የተባለው ትልቁ ሰው ልጅን ሊያጋጥመው የሚችለው ከባዱ ማንንም የዱንያ ጭንቅ በሰበሰብ የማይቅጣጫው የሆነው የአኺራ ጭንቅ ስለሆነ ነው ሌላ ومن يسر على معسر አሉ ومن يسر ያገራ ማለት ነው على معسر የተቸገረን ሰው የቀነሰለት ለምሳሌ ብድር ኑሮበት ሰውየው ሙዕሲር ማለት ብድሩን መክፈል ያልቻለ ማለት ነው ተቸግሮ ብድሩን ይክፈልለትም ከሱ ከሆነ የተበደረው ይቀንስለት ማለት ነው ለምሳሌ 100 ከሆነ የተበደረው በቃ ግማሹን ትችላለህልኝ ብለው يسر على معسر ማለት ይሄ ነው ወይም ደግሞ እንካ ብሎ የሚከፍለውን ቢሰጠውና ቢከፍልለት يسر على معسر ሁሉም ውስጥ ይገባል ታዳ ومن يسر على معسر يسر الله عليه في الدنيا والآخرة الله በዱንያም በአኺራም ያገራለታል አሉ ሁሉንም ነገር ያገራለታል አላህ Subhanahu Wa Ta'ala يسر على معسر ማለት ቅድም ካልነው በተጨማሪ ጊዜ መስጠትም يسر على معسر ይባላል ለምሳሌ ሰውየው ብድሩን የሚከፍልበት ጊዜ ደርሷል አሁን መክፈል አለበት አንተ አሁን ብድሬን ክፈለኝ አልከው እባክህን አሁን አላገኘሁም ምን ይሻለኝ ካለ በቃ ግድለም ስታገኝ ትከፍለኛለህ ብለህ ተጨማሪ ጊዜ መስጠት ራሱ يسر على معسر ውስጥ ይገባል በዚሁ ራሱ አላህ በዱንያም በአኺራም ያገራለታል ማለት ነው ነገሩን ሁላ ሰውየው ለሰው ገር የሆነ ሰው አላህ ሁሉንም ነገር ያገራለታልና الجزاء من جنس العمل ብለናል እንደሆነው ነው የሚኮንለት ሰውየው እሱ ለባሮቹ እንደሆነው ነው አላህ የሚሆንለት ገር ሲሆንላቸው አላህም ነገራቶችን ያገራለታል ማለት ነው አንድ እኮ ሰው ታጅር ነበር አሉ ሰዎችን ያበድራል ታዳ فاذا راى معسرا قال لصبيانه
የተቸገረ ብድሩን መክፈል ያልቻለን ሰው ሲያይ ምን ይላቸዋል ኻዲሞቹ ተጃወዙ عنه لعل الله ان يتجاوز عنا ተውት በቃ ይቅር አድርጉለት ሰርዙለት እዳውን አላህ ይቅር ሊለን ይችላል በዚሁ ይላል ከዛ ይሄ ሰው فتجاوز الله عنه الله ወንጀሉን ሁሉንም ሰረዘለት አላህ እኔ ካንተ በላይ ተጃውዝ አደርጋለሁኝ እኔ ካንተ በላይ ይቅር ባይነኝ እኔ ካንተ በላይ ባለ ውለታ ነኝ አለው አላህ አንተ ለባሮቼ ይቅር አልካቸው አይደለ እኔ ደግሞ ምትጠየቅበት እንደይን ሁላ ይቅር ብያለሁኝ በቃ ትጠየቅም ግባ ጀነት አለው አላህ አለ وهكذا من يسر على معسر يسر الله عليه الله ያገራለታል ሁሉንም ነገር በዱንያም በአኺራም ነው የሚያገራለታል ምክንያቱም ነገራቶቹ በዱንያም በአኺራም የሚከብዱ ነገሮች ስለሚያጋጥሙት አላህ ያገራለት ሰው ሁሉም ነገር ይገራለታል ታዲያ እንዲሁም ومن ستر مسلما አንድን ሙስሊም አይቡን የሰተረለት አሉ ومن ستر مسلما ستره الله في الدنيا والآخرة الله በዱንያም በአኺራም አይቡን ይሰትረዋል አሉ በተቃራኒው ደግሞ የወንድሙን አውረት ያልሸፈነ ወንድሙን ነውሩን ያጋለጠ ደግሞ አላህ ያጋልጠዋል በሌላ ሐዲስ በኢብኑ አባስ ሐዲስ ምን አሉ መልእክተኛው ሰለላሁ ዐለይሂ ዐለይሂ قال من ستر عورة أخيه المسلم አንድ የሙስሊም ወንድሙን ነውር የደበቀ የሰተረው ستر الله عورته يوم القيامة الله عورتون يستر نورون يشفنلታል አሉ ومن كشف عورة أخيه المسلم يوندمون نور يقالت كشف الله عورته حتى يفضحه بها في بيته ምንም ቢደበቅ አላህ እቤቱም ያለውን ነውር ሁሉ ያወጣበታል እንጂ አይተውም የሚል ሐዲስ አለና من ستر مؤمنا في الدنيا على عورة ستره الله يوم القيامة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ተነግሯል ማለት ነው ومن ستر مسلما አንድን ሙስሊም ነውሩን የሸፈነለት አይቡን የሸፈነለት ሰው አላህ ይሸፍንለታል አይቡን ነውሩን ይሸፍንለታል አሉ በሌላም አንዳንድ ሰለፎች ደግሞ ያሉት እዚህ ላይ አለ ምን አሉ እኔ ያሉ አንዱ ሰው አድረክቱ قوما لم يكن لهم عيوب ነውር የሌላቸውን ሰዎች ምንም የማይነወሩ ሰዎች ግን فذكروا عيوب الناس የሰውን ነውር ያጋለጡ የሰውን ነውር ሲያወጡ فذكر الناس لهم عيوبا ሰዎችም የነሱን ነውር እየፈለጉ ከሌላቸውም እየጫኑባቸውም ቢሆን አጸፋ ነውር ኖራቸው ነውር አልነበራቸው የሰውን አይብ ሲያወጡ ግን እነሱም አይብ ወጣባቸው ሌሎች ደግሞ በተቃራኒ አይብ ያለባቸው ነውር ያለባቸው የሰውን አይብ ግን የሚሰትሩና የሰውን አይብ የማያነሱ ሰዎችም የነሱን አይብ ረሱላቸው አሉ الجزاء من جنس العمل الجزاء من جنس العمل በሌላ የሰውን ነውር ማጋለጥ የሰውን ነውር መከታተል የተጠላ መሆኑን ደግሞ በሌላ ሐዲስ አቡ በርዘተ አልአስለሚ የሚባሉ ሱሐባ ባወሩት ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ያ ማዕሸረ መን አመነ ቢሊሳኒህ እናንተ በምላሳችሁ ያመናችሁ ወለም يدخل الإيمان في قلبه ኢማን ቀልባችሁ ያልገባ ሙናፊቃን لا تغتابوا المسلمين ሙእሚኖችን ስም አታጥፉ አታነውሯቸው لا تغتابوا المسلمين ስማቸውን አታንሱ አሉ ህሜትማ አትሟቸው ولا تتبعوا عوراتهم የሙእሚኖችን ነውረት ተከታተሉ فإنه من اتبع عوراتهم የሙእሚኖችን ነውር የሚከታተልና የሚያዋርዳቸው አላህ የሱን عورت ያወጣበታል አላህ ደግሞ عورቱን የተከታተለበት ያው ምንም መደበቅ አይችልም አላህ ያዋርደዋል ብለዋል ሰው እንግዲህ ወንጀል በሚሰሩበት ጊዜ ሁለት መልክ ይኖራል ማለት ነው መስቱር የሆነ ሰው አለ መስቱር ማለት ጥፋት እንኳን ቢያጠፋ ተደብቆ ነው የሚያጠፋው አበጀሁ ብሎም አይደለም የሚያጠፋው ይሄ አለ ጤነኛ ሰው ይሄ መስቱር ነው
በወንጀል እስካልታወቀ ገሃድ አደባባይ ወጥቶ እስካልሰራ አደባባይ ወጥቶ አበጀሁ እስካላለ ድረስ እንዲህ አይነት ሰው ብሳሳት የሱን ስህተት ማጋለጥ አይቻልም ማለት ነው። በምንድነው የሚታወቀው? ሰው ዛሂሩን በኸይር ነው የሚታወቀው። ግልጽ አውጥቶ ወንጀል የማይናገር ግልጽ አውጥቶ ወንጀል የማይሰራ ከሆነ ጥፋት ሰርቶ ቢታየው አንተ ዝም ነው የምትለው። ከቻልክ እሱኑን ወንድሜ ይሄ ነገር እንዳያጠፋህ ብለህ ነው ልትመክረው የምትችለው ማለት ነው በድብቅ ካስፈለገ። ያም ደግሞ በጣም የሚያስጨንቀው ከሆነና በራሱ ከወንጀሉ የተመለሰ ከሆነ መምከርም ላያስፈልግ ይችላል። ካልተመለሰ ነው የምትመክረው። ተሳሳተ ተመለሰ አለቀ። እሱን መምከርም ማያስፈልግ ተመልሷል፣ ራሱን መክሯል። ይሄን አይቡን ማውጣት አይቻልም ማለት ነው። ኢነ الذين يحبون ان تشيع الفاحشه في الذين امنوا لهم عذاب اليم في الدنيا والاخره المؤمنون መሃል መጥፎ ነገር እንዲሰራጭ መፈለግ እንዳይሆን ያ ደግሞ አላህ በጣም የዛተበት ነገር ስለሆነ ማለት ነው። በተቃራኒው ደግሞ ሙጃሂር የሆኑ ሰዎች አሉ። ሙጃሂር ማለት ወንጀልን በግልጽ የሚሰራ በግልጽ የሚያጠፋ አበጀሁ ብሎ የፈለገውን ነገር የሚናገር የሚያደርግ ይሄ ደግሞ አለ። ይሄ አይቡን ሰትሩት አይባልም። እርግጥ ይሄ ነገር ጥንቃቄ የሚያስፈልግ ነገር ቢሆንም ማለት ግን መመስከር ቃዲ ፊት ማቆም ሰውየውን ከዚህ ወንጀሉ እንዲመለስ ማድረግ እንዲቀጣ እንዲጠየቅ ማድረግ ሁላ ስለምኖር ያው በገሃድ የሰራው መቼም ነውሩን ደብቁታ አይባልም። በቀጥታም በገሃድም መምከር ይኖራል። በገሃድም ደግሞ ልክ አይደለህም ብሎ ማለት ይኖራል። እንቢ ካለም ደግሞ ይሄ ሰው ወንጀለኛ ጥፋተኛ ነው፣ ይሄን ሰው አይታችሁ እሱን ተከትላችሁ እንዳጠፉ ብሎ መናገርም አስፈላጊ የሚሆንበት ይኖራል ማለት ነው። ተውበት ያደረገ ሰው መቼም ያው ከወንጀሉ ተመልሷል። ባለፈው እኮ እንዲህ አጥፍተሃል አንተ ብለህ ልታነውረው አትችልም ማለት ነው። በሌላው ቃለ ወላሁ ፊ ዐውኒ ልዓብድ አላሁ እኮ ባሪያውን ያግዘዋል፣ እሱን ከማገዝ ወደ ኋላ አይልም። ማ ካነ ልዓብዱ ፊ ዐውኒ አኺህ እሱ ወንድሙን እስካገዘ ድረስ ወንድሙን እስካገዘ ድረስ አላህ ያግዘዋል። እሱ በምንም ያግዘው፣ ገንዘብ ካለው በገንዘብ ያግዘዋል፣ እውቀት ካለው በእውቀት ያግዘዋል፣ ጉልበት ካለው በጉልበት ያግዘዋል፣ ብልሃት ካለው በብልሃቱ ያግዘዋል። ወንድሙን እስካገዘ ድረስ አላህ እሱን ደግሞ ያግዘዋል። በሌላ ሐዲስ አብዱላህ ብን ዑመር ባወሩት ወመን ካነ ፊ ሓጀቲ አኺህ ካነ አላሁ ፊ ሓጀቲህ በወንድሙ ሓጃ የሆነ የወንድሙን ሓጃ ለማውጣት የሚጥር አላህ የሱን ሓጃ ያወጣለታል ብለዋል። ከዚህ ጋር ተመሳሳይ ሐዲሶችንም አሳልፈናል ማለት ነው። በዚህ ሐዲስ ውስጥ እንደምታዩት አጠቃላይ ወንድምን ስለማገዝ ሙእሚንን ስለማገዝ ይሄው ነው እየተነገረ ያለው። ቀጠሉና ሚናሉ ነቢ ሰለላሁ ዐለይሂ ወሰለም ወመን ሰለከ ጠሪቀን አንድ ሰው መንገድ የገባ እንደሆነ መንገድ ከሄደ ማለት ነው። ሰለከ ማለት ቀስ እያሉ መሄድ ማለት ነው። ወመን ሰለከ ጠሪቀን መንገድ የገባ ሰው የልተሚሱ ፊህ ዒልመን እውቀት የሚፈልግበትን መንገድ የጀመረ አሉ እውቀት ማግኛ መንገድን የተከተለ ሰው ሰሀለ ላሁ አላህ ለሁ ያገራለታል ለዚህ ሰው ብሂ ዒልም በመፈለጉ ጠሪቀን ኢለል ጀና ወደ ጀነት መንገዱን ያገራለታል። ሰውየው እውቀት የሚፈልግ ከሆነ ዒልም የሚፈልግ ከሆነ ወደ ጀነት መንገዱን ያገራለታል። አላህ አይከብደውም። ጀነት የሚያስገባውን ስራ መስራት ይቀለዋል። ከጀሃነም የሚጠብቀውን ስራ መስራት ይቀለዋል። ወደ ጀነት የሚወስደውን ነገር መናገርም ይቀለዋል። ከጀሃነም የሚወስደውን ነገር መቆጠብም ይቀለዋል። ብቻ ለሱ ዒልም ፍለጋ እስከ መንገዱ ፍቱን እስካዞረ ድረስ አላህ የጀነትን መንገድ ገር ያደርግለታል። አጂብ አላህ ያገራ መንገድ ምን ይመስላችኋል? አያደርስም? አላህ ያገራ መንገድ አያደርስም እንዴ? በትክክል ነው የሚያደርሰው። በቀላል ነው የሚያደርሰው። አላህ ካላገራው የሚያደርስ መንገድ የለም። በኒ እስራኤሎች 40 ዓመት ሙሉ አንዲት ቦታ ላይ ሲሽከረከሩ ኖሩ ሲባል አልሰማችሁ? የቲሁነ ፊል አርድ
40 ዓመት ሙሉ 40 ዓመት ማለት ስንት ጄኔሬሽን ማለት ሁለት ጄኔሬሽን ማለት እኮ እዛው ሲሽከረከሩ ከዚህ ይነሳል ቀን ሙሉ ሲለፉ ሲደክሙ ጣይ ውስጥ መከራ ሲያዩ ብለው እዛቸው ነው የሚያድሯት 40 ዓመት ለምን አላህ አላገራውማ መንገዱን አክብዶታል አላህ ያገራው መንገድ ግን ገር ዒልምን የፈለገ ሰው አላህ የጀነትን መንገድ ያገራለታል የሚገርመው ዒልም የመፈለግ መንገዱ መብዛቱና የመቅለሉ በተለይ ለከተማ ሰው ደግሞ በሰው ላይ መክበዱ በዚሁ ይወቁት ወደ ጀነት የሚያደርስ መንገድ መሆኑን በዚሁ ይወቁት በጣም ቀላል ነው ሰውየው ለምን አንድ ትደርስ አትሆንም ቋሚ ሲከታተል ሰለከ طريقا علم ፍለጋ መንገድ ገብቷል ይባላል ከዛስ አላህ Subhanahu Wa Ta'ala በዚቹ የጀነትን መንገድ ያገራለታል ክፍት ነው ለሱ ወደ ጀነት መሄጃ መንገዱ አጂብ ምን ያክል ቀላል እንደሆነ ማስቡት ግን ከባድ ነው ቀላል ነው ለመተግበር ደግሞ ስናየው ማለት ከባድ ነው ጀነት ነው የሚያደርሰው ሁሉም ሰው በቀላል ጀነት የመግባት እድሉን አያገኝምና ومن سلك طريقا يلتمس فيه علما سهل الله له الله ያገራለታል به طريقا الى الجنه በዚህ ወደ ጀነት መንገድ ያገራለታል አሉ ይሄ ማለት ይሄው የሚማረው ዒልም የሚቀራው ዒልም የሚሰማው ዒልም ወደ ጀነት ማዳረሻው ነው ሌላ በዒልሙ ጀነት እንዴት እንደሚገባ ከጀሃነም እንዴት ራሱን ከአላህ ቅጣት እንደሚጠብቅ ይማርበታልምና ነው ሌላ ሰውየው በዚህ ዒልምን በማዳመጡ ዒልምን በመማሩ ዒልምን በመፈለጉ ለአላህ ብሎ እስከሆነ ይሄን ያደረገው ምን ያደርግለታል ማለት ነው የሚያውቀው ነገር ሁላ እንዲበረክትለት ያደርግለታል አላህ የዒልም መበረከት ይባላል ገንዘብ ብቻ አይደለም የሚበረክተው የማይበረክተው ዕውቀትም የሚበረክት የማይበረክት አለው የሚበረክት ዒልም ማለት የሚበረክት ዕውቀት ማለት የሚተገበር ማለት ስራ ላይ የሚውል ማለት ሰው የሚሰራበት የሚጠቀምበት ካልተጠቀመበት አልበረከተም ማለት እንደ ገንዘብ ይሄን ይሰጠዋል ማለት ነው ሌላ አላህ ሌላ ዕውቀት ማግኛ መንገዶችንም እንደዛው ያገራለታል ማለትም ነው ተብሏል الحسنه ثواب الحسنه الحسنه بعدها ስለተባለ ሰውየው ይሄ ደግሞ ተጨባጭ ምክንያቱም ዛሬ የሆነ ነገር ሲማር ሰውየው መንገድ የገባ ሰው መቼም መንገዱን እስኪጨርስ ይሄዳል አይደለ ስለዚህ በየቀኑ በሚከታተለው በሚማረው በሚቀራው በሚሰማው ነገር ዕውቀት እየጨመረ ስለሚሄድ ማለት ነው ሌላ ነብዩ ሰለላሁ ዐለይሂ ወሰለም ዒልም ትልቅ ደረጃ እንዳለው ዕውቀት ባልተቤት የሆነ ሰው አላህ ዘንድ የተከበረ መሆኑን በቁርአኑም ተነግሯል እሳቸውም በብዙ መስለውታልና ማለት ነው ምናሉ ዒልምን የተሸከመ ሰው ምሳሌው እንደ ከዋክብት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዋክብቶች በባህርም ሆነ በየብስ ጨለማ ውስጥ ሰዎች መንገድ አቅጣጫ አውቀው የሚጓዙባቸው ማመልከቻዎች ናቸው ዒልም ያለውም ሰው እንደዛው ነው ተብሏል ኢነ መሰለ العلماء في الارض አሉ በምድር ላይ የዑለማ ምሳሌ አሉ ከመሰል النجوم في السماء ሰማይ ላይ እንዳሉ ከዋክብቶች ናቸው አሉ يهتدى بها في ظلمات البر والبحر فاذا انطمست النجوم ከዋክብቶቹ ከጨለሙ ከጠፉ አውሸከ أن تضل الهدى መንገዱን አውቀው ይሄዱ ያሉ ሰዎች መንገድ ሊጠፉ ይችላሉ ወይም ይጠፋሉም ጭምር ግን ዕውቀት ደግሞ በራሱ ብዙ ነገሮችን ይፈልጋል ዕውቀት ትክክለኛ ዕውቀት ለመሆኑ ተግባር ይፈልጋል ስራ ላይ መዋል አለበት ለአላህ ተብሎ መሆን አለበት የልብ የውስጥ ጥራትን ይፈልጋል ማለት ነው ዒልም ይነሳል በሚባልበት ጊዜ ከዒልም ግን የመጀመሪያው የሚነሳው ኹሹዕ ነው ብለዋል አንዳንድ ሱሐቦች ዑባደቱ ብኑ ሷሚት የሚባሉ ሱሐባ ይሄን ብለዋል ለምሳሌ ሰመራው ማለት ነው ፍሬው ጥቅሙ ነው የሚነሳው ቁም ነገሩ ከተነሳ እንደ ኢንፎርሜሽን
ነገራቶች እንዲህ ነው ብሎ ማወቁ ትርጉም ያጣላ ማዕና አይኖርም ካልጠቀመ ልጎዳ እንጂ ምን ሊያረግ እውቀት ካልጠቀመ ልጎዳ እንጂ ምንም አያረግ ገንዘብም ቢሆን ካልጠቀመ ልጎዳ እንጂ ሌላ የለውም ማንኛውም ነገር ካልጠቀመ በተቃራኒው ያው መጉዳቱ ስለሆነ ማለት ነው ዒልም ሁለት አይነት ነው ይባላል አንደኛው ዒልም አሉ ዒልሙን على اللسان ሰውየው በምላሱ የሚያውቀው ነገር ነው ይሄ አላህ በሰዎች ላይ የሚያቆመው ሁጃ ነው ሰዎች ምክንያት እንዳይኖራቸው ማድረጊያ ነው وعلم في القلب ወደ ቀልብ ገብቶ ደግሞ ተግባር ላይ የሚውል እሱ ነው ለሰዎች ጠቃሚው አሉ ምክንያቱም القرآن አሉ ነብዩ ሰለላሁ ዐለይሂ ወሰለም حجة لك أو عليك ቁርአን ላንተ ወይም ይመሰክርልሃል ወይም ባንተ ላይ ይመሰክርብሃል ከዚህ ከሁለት አንድ ነው ተሰራበታለህ ይመሰክርልሃል የቁርአን ሰውት ይሆናል ይመሰክርልሃል ትተጠቀምበታለህ ማለት ነው ካሆነ ደግሞ ሰውየው ሙናፊቅ ከሆነ የቁርአን ሰው ካልሆነ ቁርአኑን ያነበበው ብቻ ከሌለበት ከቁርአኑ ያው ይመሰክርበትና ይቀጣበታልና ማለት ነው خير قال وما اجتمع قوم ሰዎች አይሰበሰቡም في بيت من بيوت الله ከአላህ ቤቶች አንዱ ውስጥ መስጂድ ውስጥ ማለት ነው የአላህ ቤት ያው መስጂድ ነው መስጂድ ውስጥ ሰዎች አይሰበሰቡም ከተሰበሰቡ ምን ይሄን ቢያገኙ እንጂ ማለት ነው አይሰበሰቡም ማለት ሰው አይሰበሰብም ማለት አይደለም ዜና አይደለም ሰዎች መስጂድ ውስጥ በአላህ ቤት ውስጥ ተሰብስበው يتلون كتاب الله ቁርአን የሚቀሩ ከሆነ ويتدارسونه بينهم የሚማማሩ ከሆነ ምን ቢሆን እንጂ ኢላ ነዘለት عليهم السكينة እርጋታ ቢወርድባቸው እንጂ አይሆንም እንዲሁ በባዶ አይቀመጡም ዝም ብሎ ካለ ምንም ጥቅም ዝም ብሎ ግዚያቸው የሚያልቅበት ቆይታ አይደለም ይሄ ነው ግዚያቸው ዝም ብሎ የሚያልቅበት ቆይታ አይደለም وما جلس قوم في بيت من بيوت الله ይሄ ለዕልም ብሎ መሰብሰብ ለዕልም ብሎ አንድ ላይ መገናኘት ዕልም ያለበት ቦታ መጣድ በጣም ወሳኝ እንደሆነ ከዚህ ሐዲስ እንማራለን ማለት يتلون كتاب الله ቁርአንን የሚቀሩ የሆኑ ويتدارسونه بينهم የሚማማሩ የሆኑ ማለት ነው ይሄው እንግዲህ የሚማማሩት ነገር ዲን እስከሆነ ድረስ ሐዲስ ይማሩ ፍቅህ ይማሩ ቁርአን ተፍሲር ይማሩ ቁርአኑን ለፍዙን ይቅሩ አንዱ ዋዕዝ ያደረገ አላህን ፍሩም ይባባሉ ሄዶ ቁርአኑ የሚለውን ነገር እስከሆነ የሚማማሩት ማለት ነው ሰኪና ይወርድባቸዋል ወገሽየቱም الرحمة يا الله እዝነት ያካባቸዋል አሉ ይሞላሉ በአላህ እዝነት ያ አላህ እንግዲህ እንደ ዒልም አትራፊ ነገር የለም በሐቂቃው እንደ ዒልም አትራፊ ነገር የለም በምንም ነገር ውስጥ ይሄ አልተባለም ለምሳሌ በምንም ነገር ውስጥ ይሄ አልተባለም ሰዎች ለፈለገ ነገር ለምን አይሰባሰቡም ይሄን አጅር ያገኛሉ አልተባለ አያገኙም ለዕልም ሲሆን ግን ይሄን ያገኛሉ ማለት መስጂድ ውስጥ መቀመጥ ይወደዳል ማለት ነው ቁርአን መማማር ኸይር መማማር ማለት ነው خيركم من تعلم القرآن وعلمه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በላጩ ሰው ብሎ ማለት ቁርአንን የተማረ የቀራ ቁርአንን ያስቀራ ነው አሉ ከዚህ በላይ የሚሰራ ነገር የለማ ምን ሊያደርግ ይችላል ሰው ከቁርአን በላይ የለም እና ይሄን ያገኛሉ አሉ የተዳረሱ ነገር ሌላ አዩ العمل افضل ተብለው ተጠየቁ አብዱላህ ኢብኑ አባስ ከኸይር ስራ ሁላ በላጭ ብሎ ማለት ምንድነው አሏቸው قال ذكر الله አላህን ማውሳት ነው ذكر ማድረግ ነው አሉ وما جلس قوم في بيت من بيوت الله يتعاطون فيه كتاب الله فيما بينهم يتدارسونه ሰዎች በአላህ ቤት ውስጥ ቁጭ ብሎ አይማማሩም إلا أظلتهم الملائكة بأجنحتها መላእክቶች በክንፎቻቸው ቢያጅቧቸው እንጂ ቢያጠሏቸው እንጂ وكانوا أضياف الله የአላህ ክብር እንግዶች ቢሆኑ እንጂ አጂብ ምን ቢሆኑ እንጂ የአላህ ክብር እንግዶች ቢሆኑ እንጂ ይሄ ማለት እኮ ሰዎች ተሰብስበው ሲቀሩ እንዳው አላህ ኢኽላሱን ከሰጠው
የሚገኘው አጅር ከባድ ነው ማለት ኢኽላሱን አላህ ይስጠን وكانوا أضياف الله ما داموا على ذلك በዚህ ሁኔታቸው እስካሉ ድረስ የአላህ ክብር እንግዶች ናቸው ሰዎች እንግዳ ምን ያክል እንደሚከበር ምን ሐቆች እንዳሉት ምን የሚፈልገው ነገር ሁሉ ለማድረግ ወደ ኋላ እንደማይባል ይታወቃል እንግዳ ብሎ መገለጹ ከዛ አንፃር حتى يفيضوا ከዛ ጨርሰው እስኪበተኑ ድረስ የአላህ እንግዶች ተብለው ክብር አላቸው የሚልም አለ ሰኪና ይወርድባቸዋል የተባለው ላይ እርጋታ ይወርድባቸዋል ማለት ነው እርጋታ ይወርድባቸዋል የተባለው ዝም ብሎ እነሱ በራሳቸው ይረጋጋሉ ብቻ ማለት አይደለም በአይን ባናየውም ልክ ዝናቡ እንደሚወርደው ለምሳሌ እንደ የሚወርድ ነገር አለ ነው አሁን የሚወርድ ነገር ሰውየውን አካሉን የሚያገኝ ነገር ኸይር አለ ነው አንድ ጊዜ አንዱ ሱሐባ ፈረሱን አስሮ ተኝቶ በዛ ፈረሱ ቁርአን እየቀራ ተንስቶ ቁርአን ሲቀራ ታዲያ ፈረሱ እንዴት ከሰማይ ብርሃን እንደወረደ ፈረሷ ወደዛ ወደዚህ ያለች ስትጨነቅ ረፍት ስታጣ ልጄን እንዳትረግጥ ብሎ ቁርአኑን ሶላቱን ጨርሶ ትቶ ቁርአኑን አቋርጦ ሲሄድ ያ ብርሃን እንደጠፋ ይሄ ሐዲስ አለ ለምሳሌ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው ይሄ እኮ መላእክቶቹ ናቸው ወርደው ያንተን ቁርአን ያዳመጡ ብለዋቸዋል ማለት መላእክቶቹም ያካቧቸዋል የተባለው በአካል ነው ይሄ እንትን አይደለም ዝም ብሎ ማዕናዊ ነገር ወይም ደግሞ የበረካን መግለጽ ምናምን አይደለም በአካል ተገኝተው ነው ማለት ነው የሚያጅቡት መላእክቶቹ በአካል ሰዎቹ በአካል እንደተገኙት መላእክቶቹም በአካል ይገኛሉ ማለት ነው እዝነት የተባለውም ሰኪና የተባለውም ነገር በቀጥታም ይወርዳል ማለት ነው ያው አላህ ይወፍቀን ማለት ነው መቼም በሌላ ሐዲስ የሰልማን ሐዲስ ነው أنه كان في عصابة يذكرون الله تعالى فمر بهم رسول الله صلى الله عليه وسلم ذكر يادر الله ياوسو سوج سلمان مالو ملكتنياو متونا كنسو الف فقال ما كنتم تقولون من يارغاچو نبر አሏቸው فاني رايت الرحمه تنزل عليكم يا الله اذنت በእናንተ ላይ ሲወርድ ነው ያየሁት ምን ስታደርጉ ነው የነበራችሁት አሏቸው እኛ ማየት ባንችልም የምታይ ነገር ሁሉ አለው ማለት ነው የአላህ ረህመት ይወርድባቸዋል ሲባል አጂብ ከዛ ምን አሉ فاردت ان اشارككم فيها ይሄ የአላህ እዝነት እኔንም ይድረሰኝ ብዬ እኮ ነው ወደ እናንተ የመጣሁት አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዚክር ላይ ነበሩ እነሱ ማለት ነው መላእክቶችም በምድሪቷ ላይ በየአቅጣጫው የሚንቀሳቀሱ አሉ ተሰብስበው አላህን የሚያወሱ ስለ ዲናቸው የሚማማሩ ሰዎችን ሲያገኙ ከቧቸው ይቀመጣሉ የሚል ሐዲስም አለ ማለት ነው ከዛ ወደ አላህ ሲመለሱ አላህም ይላቸዋል ምን ነው ብሎ ይጠይቃቸዋል ይላሉ ለአላህ أتينا على عباد من عبادك يعظمون آلاءك ويتلون كتابك ያንተን ቁርአን የሚያነቡ የሚማማሩ ያንተን ጸጋ በእነሱ ላይ ትልቅ እንደሆነ የሚያስቡ እኮ ያንተን ባሮች የሚያመሰግኑህን ويصلون على نبيك መልእክተኛህ ላይ ሶላዋት የሚያወርዱ ويسألونك لآخرتهم ودنياهم የዱንያ የአኺራ ጉዳያቸውን ላንተን የሚለምኑ فيقول الله ይላል አላህ በእዝነቴ ሙሉአቸው ይላል غشوهم برحمتي ይላሉ ኢነ ፊህማ ፉላናን አልኸጣ ግን እሺ ሁላቸውንም በረህመቴ አካቡ ካልክ እከሌ እኮ የማይገባው ሰው አለ እሱ ጥፋተኛ ነው ዝም ብሎ ግን ተቀላቅሏቸዋል ለማንኛውም ብሎ ይላሉ የማይገባ ሰው በመሃል ካለ ማለት ነው ከዛ አላህ ምን ይላል ግድየለም የነሱ ጓደኛ እስከሆነ ድረስ መጥፋት የለበትም እሱንም ጨምሩና አንድ ላይ ይላል አላህ Subhanahu Wa Ta'ala አሉ እንግዲህ ምክንያቱም ሰው ጥሩ ሰው ጋር ሲሆን ያው ጥሩ ነገር ይደርሰዋል ከመጥፎ ጋር ሲሆን ደግሞ ያው ሌላ የሚመጣ ነገር የለም ከመጥፎ መጥፎ ነው የሚያገኘውና ማለት ነው አላህን ማውሳት በጣም ወሳኝ ነገር እንደሆነም ሐዲሱ ያስተምረናል ማለት ነው وذكرهم الله في من عنده ትልቁ ደግሞ አላህ እሱ ዘንድ ባሉ መላእክቶች في الملأ الأعلى
ስማቸውን እያነሳ ቢያውሳቸው እንጂ እነሱ እዚህ መሬት ላይ ሆኖ ምድር ላይ ሆኖ አላህን አወሱ አይደለ እሱ ደግሞ እዛ ያወሳቸዋል አሉ አላህ ባሮችን እከሌ አያችሁ ቁጭ ብለው እኔን እያወሱ አያችኋቸው ይላቸዋል መላእክቶች መስክሩ እኔ ምሬላቸዋለሁ ካሁን በኋላ ምንም ሸቃ ምንም እድለብስነት ላያገኛቸው ወድጃቸዋለሁኝ እኔ መስክሩ ብሎ ይላቸዋል አላህ Subhanahu Wa Ta'ala የሚልም ሐዲስ አለና وذكرهم الله في من عنده وال መጨረሻ ላይ ምን አሉ ومن بطأ به عمله لم يسرع به نسبه አሉ ይሄ ሁላ የሚገኘው በምንድነው በስራ ነው በልፋት ነው አላህ Subhanahu Wa Ta'ala በማውሳት ዒልምን በመማር በማስተማር ኸይር ስራን በመስራት የአላህ ቤት በመገኘት በመጣድ ወኢላ አኺሪ በዚህ ነው አይደለ ወንድምን በማገዝ ለሰው ልጅ በማዘን በዚህ ነው የተገኘው ግን ومن بطأ به عمله አሉ ስራው ወደ ኋላ ያስቀረው لم يسرع به نسبه ከፈለገበት ይወለድ የከሌ ልጅ ነህ ተብሎ የሚጨመርለት ነገር የለም አሉ የሚጨመርለት ነገር የለም ومن بطأ به عمله لم يسرع به نسبه በአኺራ ሰውየው ደረጃ የሚያገኘው በሚሰራው ስራ ነው ولكل درجات مما عملوا على القرآن እያንዳንዳቸው በአኺራ የሚሰጣቸው ደረጃ አለ ከፍ የሚበልዝቅ ያ ደግሞ በሰሩት ነው ከሰሩት ነገር ነው ይሄን የሚያገኙት فمن أبطأ به عمله ስራው ወደ ኋላ ያለ ኸይር ስራን ያልሰራ የሰነፈ ይሄ ትልቁን ደረጃ አያገኝም ማለት ነው ምክንያቱም አላህ በስራ ላይ ነው ይሄን ነገር ያደረገውና فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون እኔ የሸሪፍ ልጅ ነኝ እኔ የእንደዚህ ልጅ ነኝ እኔ የሸኾቹ ልጅ ነኝ እኔ የምንትስ ልጅ ነኝ የሚባል የለም እኔ የከሊት ዘር ነኝ እኔ የከሌ ዘር ነኝ የሚባልም የለም ትርጉም የለውም የሚጨምር የሚቀንስ ነገር የለውም ሰውየው መጥፎ እስከሆነ ድረስ ያው መጥፎ ነው ሰነፍ እስከሆነ ድረስ አልሰራም ያው አልሰራም اذن ومن بطأ به عمله لم يسرع به نسبه ዘሩ ዘመዱ ምንም ማያደርግለትም ስራው እስከጣለው ድረስ ሰውየው ማንም ሊያነሳው አይችልም ለዛ አብዱላህ ኢብኑ መስዑድ ምን አሉ አላህ Subhanahu Wa Ta'ala ቂያም ቀን ሲራጥ እንዲዘረጋ ያዛል አሉ ከዛ በጀሃነም ላይ መተላለፊያ ድልድይ ተደርጎ ይዘረጋል ሰዎች በዛ ላይ ያለፉ ነው ጀነት የሚገቡት ከዛ ሁሉም እንደ ስራው ነው የሚያልፈው አንዳንዶቹ የመጀመሪያ ደረጃ የያዙት እንደ በለጭታ ዝናብ ሲመጣ ቦግ እንደሚለው በዛች በብርሃን ቅጽበት በብርሃን ፍጥነት ነው ጀነት የሚደርሱት አሉ ሌሎቹ ደግሞ በንፋስ ፍጥነት የሚገቡ አሉ እንደ ዝናብ ፍጥነት ደግሞ የሚገቡ አሉ እንደ ፈረስም እንደ ግመልም እያለ ደግሞ በጣም እየደከመ ይመጣና እንደ በቅሎም እንደ አህያም ቢሆን በእንስሳ ሩጫና ፍጥነት ልክ ደግሞ የሚገቡ ይኖራሉ አሉ حتى يمر الرجل سعيا አንዳንዱ በሩጫ በሰው ሩጫ ልክ ፍጥነት እየሮጠ የሚያልፍ ይኖራል አንዳንዱ ደግሞ መሮጥ ያልቻለ ነው ይሄ ረመድ እያለ በመሄድ ፍጥነት የሚሄድ ደግሞ አለ አሉ በጣም የመጨረሻ ከሚሆኑት አንዱ ሰው የተለበጡ على بطنه እንዳው በሆዱ እንደዚህ እየተንፏቀቀ የሚሄድ ደግሞ ይመጣል አሉ መጨረሻ ደክሟል ይሄ ስራ ከዛ አላህን ምን ይላል ያ ረቢ لما بطأت بي ያ ረቢ ለምን እኔን ወደ ኋላ አስቀረኸኝ ለምን በዚህ መልክ እንድዘግም አደረከኝ ተሰቃየሁኝ ብሎ ይጠይቃል አላህም ይለዋል አሉ ኢኒ ለም ኡበጥእ ቢክ እኔ እኮ አይደለሁም ኢነማ በጠአ ለከ አመሉክ ስራህ ነው እንጂ የጎተተህ እኔ አይደለሁም እኔ በስራችሁ መሰረት መነዳኋችሁ
ስራ ነው እንጂ እንደዚህ ያደረገ እኔ አይደለሁም ይለዋል አላህ Subhanahu Wa Ta'ala አሉ ومن بطأ به عمله لم يسرع به نسبه አንዱ ይሄን ሌላ ነብያችን ሰለላሁ ዐለይሂ ወሰለም አንዚር عشيرتك الأقربين የሚለው በወረደ ጊዜ ቁረይሾችን ቤት በቤት ጠርተው ራሳችሁን ጠብቁ ከአላህ ቅጣት ራሳችሁን አድኑ ብለው የተናገሩበት ይታወቃል በዛ ላይ ልጃቸው ሳትቀር አዳዳቸውን ልጃቸውን ሁሉንም አጎቶቻቸውን ሁላ በስም ጭምር እየጠሩ እኔ ከአላህ ላድናችሁ አልችልም ኸይር ስራ ሰርታችሁ ከአላህ አምናችሁ ራሳችሁን አድኑ ብለው ተናግረዋል ማለት ነው እንዳውም በአንድ ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነ አውሊያኢ ሚንኩም ከናንተ የኔ ወዳጅ ብሎ ማለት የስጋ ዘመር ሳይሆን አልሙተቁን አላህን የፈራ ሰው ነው አሉ አላህን የፈሩ ሰዎች ናቸው የኔ ወዳጅ ብሎ ማለት አሉ አላህን ካልፈራ የመልእክተኛው ወዳጅ ሊሆን አይችልም ማለት ነው ምንም እንኳን ቢያራግድ لا يأتي الناس بالأعمال ሰዎች ኸይር ስራቸውን ይዘው መጥተው ወዳጄ ሆነው ጀነት አብረውኝ ሊገቡ እናንተ ዱንያ ተሸክማችሁ እንዳትመጡ አሉ ከዛ ሙሐመድ ሆይ እንዳትሉኝ አሉ ስራችሁ ስጥላችሁ ሙሐመድ ሆይ እንዳትል የትጥለናለህ እንዳትሉኝ ያኔ አይ እኔ እኮ ነግሬያችኋለሁኝ ብዬ ጥያችሁ ነው የሚሄደው አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንም ላደርግ አልችልም አሉ በዛ ሰዓት አሁን ግን ይሄው ነገርኳችሁ አሉ يأتي الناس ሰዎች አላ ኢነ አውሊያኢ المتقون يوم القيامة በቂያም ቀን የኔ ወዳጆች አላህን የፈሩት ናቸው ወኢን ካነ ነሰቡን አቅረበ ሚን ነሰብን ዝምድና አንዱ ከሌላው የበለጠ ቅርበት ያለው ዝምድና ይኖራል ግን ያ በሚዛን ላይ የሚቀመጥ ላይሆን يأتي الناس بالأعمال ሰዎች ኸይር ስራ ይዘው መጥተው ወታቱኒ بالدنيا تحملونها على رقابكم تقولون يا محمد ትላላችሁ فأقول هكذا وهكذا አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ያድርሻለሁኝ የለሁበትም ነግሬያችኋለሁኝ ብዬ ነው የምሄደው አሉ ስለዛ ሰውየው ስራው ነው እንጂ የሚጠቅመው ሌላ ነገር አይጠቅመውም ማለት ነው ከምንም ብሔር ተወለደ ከምንም ግለሰብና ከምንም ቤተሰብ ከዳሃ ቤተሰብ ይወለድ ከሀብታም ቤተሰብ ይወለድ ከአዋቂ ይወለድ ካላዋቂ ይወለድ ብሔር ነሽ ምንም የሚጠቅምህ ነገር የለም ምንድነው የሚጠቅመው ሰውየው በዲኑ ምን ሰራ ነው የሚጠቅመው ማለት ነው ያማ ቢሆን እነ አቡ ጃህል ጀሃነም ባልገቡ ነበር ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም ቅርብ የሆኑት አቡ ጣሊብ ጀነት ይገቡ ነበር ማለት ነው طيب ሌላ ደግሞ ሙዓዝን የላኩ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ እዛ ውስጥ ኢነ አውለ الناس ቢ አሉ ለኔ ቅርብ ሰው ማለት የኔ ወዳጅ አልሙተቁን አላህን የሚፈሩት ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ማን ካሉ ማንም ቢሆኑ አጀም ይሁኑ አረብ ይሁኑ ቀይ ሰው ጥቁር ሰው ነጭ ሰው ምንም ይሁን ምን ሰውየው ዘሩ ምንም ይሁን وحيث ካሉ ያለበትን ቦታም የትም ይሁን ሐበሻ ይኑር መካ ይኑር መዲና ይኑር ሌላ አገር ይኑር የትም ቦታ ይኑር የመልእክተኛው ወዳጃቸውና ቅርብ ሰው ማን ነው የሳቸው አላህን የፈራው ሰው ነው መንካኑ وحيث ካኑ አሉ ማንም ቢሆኑ የትም ቢሆኑ ብለዋል ማለት ነው ኢዘን ሰው ልጅ አላህ ዘንድ የሚያገኘው ደረጃ እዛ የሚጠብቀው ነገር በአጠቃላይ አላህን በመፍራቱ ነው እንጂ ስራው ዝቅተኛ ከሆነ ወይም ደግሞ መጥፎ ስራ ከሆነ ሰውየው ያለው ሌላ ሰው ያንን የሱን መጥፎ ስራ ሰርዞለት በኸይረኞች ቦታ ሊገባ አይችልም ማለት ነው ሌሎች በሰሩት ነው አላህ ዘንድ ኸይር ያገኙት ደረጃ ያገኙት እሱ ባልሰራ ዝም ብሎ በሰዎቹ ጫንቃ ላይ የሚባላል እንዴ የለም ይሄ በዱንያ ቀረ ይሄ ነው አላህ Subhanahu Wa Ta'ala ኸይር ስራን ይወፍቀን መጥፎ ስራን አላህ ይጠብቀን የጀነት ሰዎች አላህ ይበለን سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين